ጥምቀት ለኃጢአት ስርየት የሚለው ላይ ነው። እሱ ላይ አንድ አሁን የማያምን ሰው ከአሕዛብ የመጣ ሰው ወንጌል ተሰብኮለት ቢያምን ባመነበት ሰዓት ላይ ሪጀነሬሽን ሊሆን ይችላል፣ የኃጢአት ስርየትንም ጀስቲፊኬሽንም ያገኛል እና ይህን ካገኘ በኋላ ወደ ጥምቀት ለመሄድ የድህነት ትምህርት ይማራል። 4 ወር 5 ወር 6 ወርም ሊፈጅ ይችላል። ከዛ በኋላ ሄዶ ሲጠመቅ ይሄ ሰው ለዚህ ሰው ጥምቀት ለኃጢአት ስርየት ስንል ምን እያልን ነው? መጀመሪያ ሲያምን ያገኘውን ነገር ወደ ጥምቀት ሲመጣ ነው የሚያገኘው ማለታችን ነው ወይስ ምን ማለታችን ነው? እሺ አሪፍ ነው። አሪፍ ጥያቄ ነው። በጣም በተደጋጋሚ የሚጠይቅ ጥያቄ። ሰው ባመነበት ቅጽበት ኃጢአቱ ይቅር ይባላል። ባመነበት ቅጽበት ጀስቲፋይ ይሆናል። ኦኬ። ስለዚህ ኦሬዲ በእምነት የሚገኘው ነገር ኦሬዲ ሙሉ የሆነ ነገር ነው የሚሆነው ማለት ነው። እስክትጠመቅ ወይ እስቲ ልጠብቀው እና ይቅር እለዋለሁ ምናምን አይልህም። እውነተኛ እንትን ከሆነ እውነተኛ እምነት ከሆነ ያ እምነት ከልብ የሆነ እምነት ከሆነ በመንፈስ ቅዱስ ደግሞ የታገዘ እምነት ከሆነ እንትን አያደርግህም። እስኪጠመቅ ድረስ ልጠብቀው ምናምን አይልህም። ይሄ መጀመሪያው ነገር ነው። ትክክል ነው። ለኃጢአት ስርየት የሚባልበት ምክንያት ግን ምንድን ነው ሲባል ለኃጢአት ስርየት የሚባልበት ምክንያት ያ ጥምቀት አስቀድሞ ፈርስት ሴንቸሪ ላይ ኦልሬዲ ይሄ ሂስቶሪካል እንትን ስላለ ፈርስት ሴንቸሪ ላይ ሰውየው እስኪማር አይጠበቅም። ፈርስት ሴንቸሪ ላይ ሰውየው እስኪማር አይጠበቅም። ያምናል፣ እዛው ይሰበክለታል፣ ያምናል። ባመነበት ቅጽበት እንትን ይደረጋል፣ ይጠመቃል ማለት ነው። በዛው ባመነበት ቅጽበት ልክ እንደ ጃንደረባው ልክ እንደ ቆርኔሌዎስ ቤተሰቦች ማለት ነው። ስለዚህ በዛ መንገድ ስለሆነ እንትን የሚያደርጉት በዛ መንገድ ስለሆነ ኦፕሬት የሚያደርጉት ለነሱ ጥምቀቱም የኃጢአት ስርየቱም ጀስቲፊኬሽኑ ምናምን አንድ ላይ የሚመጣ ነገር ነው ለመጀመሪያዎቹ ክርስቲያኖች። በኋላ ላይ ግን ሰዎች አምነናል ብለው ይመጡና ከተጠመቁ በኋላ ምናምን እንደገና ሌላ ላይፍ ውስጥ ሳይገባቸው ክርስትናው ማለት ነው። ስለዚህ እነ ሂፖሊተስንም ስትመለከት ዘግየት ብለው 2 ዓመት 3 ዓመት ጭምር ቆይተው እንትን የሚደረጉ ሰዎች ነበሩ፣ የሚጠመቁ ሰዎች ነበሩ። ስለዚህ እነዛን ሰዎች አልዳናችሁም አይደለም የምትላቸው፣ ግን አንድ ነገር አለ። ባመኑበት ሰዓት ኦፍ ኮርስ ድነዋል፣ ኃጢአታቸው ይቅር ተብሏል። ሪሊ ካመኑ የእውነት ካመኑ አልዳኑም ልትላቸው አችልም። ኃጢአታቸው ይቅር አልተባለም ልትላቸው አችልም። በዛው ሰዓት ቢሞቱ እንኳን የዘላለም ሕይወት ያገኛሉ የሚለውን ነገር እኛ እናምንበታለን። ነገር ግን ጥምቀቱ ታዲያ እዚህ ጋር ምንድነው የሚሰራው ሲባል ያገኘኸው ያ ድህነት ያገኘኸው ጽድቅ ያ ያገኘኸው የኃጢአት ይቅርታ ሳይን ኤንድ ሲል ይሆናል የሚለው የሪፎርምዱ አገላለጽ በጣም አሪፍ ነው። ስለዚህ ያ ያገኘኸው እምነት ማህተም ነው ማለት ነው። ያ ያገኘኸው ድህነት ያ ያገኘኸው ጽድቅ ማህተም ነው ማለት ነው። በጥምቀት ከኃጢአት ይቅር ስለተባልክ ከኃጢአት ስለተፈወስክ እንደዚሁም ደግሞ እግዚአብሔር ስላጸደቀ በጥምቀት ከክርስቶስ ጋር መልሰ ደግሞ ትተባበራለህ። ስለዚህ ጥምቀቱ ምን ይሆናል ማለት ነው? ያገኘኸው ድህነት ምልክት ይሆናል፣ ያገኘኸው ድህነት ማሳያ ይሆናል፣ ያገኘኸው ድህነት ማህተም ይሆናል። እንደዚሁም ደግሞ በድህነት ባገኘኸው ከክርስቶስ ጋር ባገኘኸው ህብረት ውስጥ ደግሞ መተባበሪያ ይሆናል ማለት ነው። ስለዚህ ያንን ይዞ ይመጣል። ለመጀመሪያዎቹ ክርስቲያኖች ያ ችግር አይደለም፣ ወዲያው ነው የሚጠመቁት። ለአሁኖቹ ግን ሲምፕሊ ሰውየው ካመነ ትምህርቱን ከተማረ በኋላ ቀጥሎ አንድ ሌላ የሚጠየቀው ነገር ይኖራል። የደቀ መዝሙርነት ህይወቱን በመታዘዝ ይጀምራል፣ ለጥምቀት በመታዘዝ ይጀምራል። ኦኬ። እንደዚሁም ደግሞ ከክርስቶስ ጋር ይተባበራል። ከኃጢአቱ መፈወሱን ይቅርታ ማግኘቱን ደግሞ ይመሰክራል። ይቅርታ ማግኘቱ ደግሞ የማግኘቱ ደግሞ ማረጋገጫና ማህተም ይሆናል ማለት ነው። ልክ አብርሃም እንዳደረገው አብርሃም ጸደቀ፣ በእምነቱ ነው የጸደቀው ይላል። ከዛ በኋላ መገረዝን ተቀበለ። የእምነቱ ማህተም ያ የጽድቁ የጸደቀበት እምነት ማህተም እንዲሆን መገረዝን ተቀበለ ይላል። መገረዝና ጥምቀት አይደንቲካል ናቸው እያልኩኝ አይደለም። ነገር ግን ልክ እንደዛው አንድ ሰው በእምነቱ ከጸደቀም በኋላ ይህ ማህተም ጥምቀት ሆኖ ያገለግለዋል ማለት ነው። በዛ መንገድ እንረዳዋለን። በዛ መንገድ እንረዳው መልካም ነው እንጂ ያላገኘነውን የኃጢአት ስርየት ይሰጠናል። ስናምን ጥቂት ይቅር ይለናል፣ ከተጠመቅን በኋላ ጥቂት ይቅር ይለናል እያልን አይደል? ኮንቲኒየስ አስፔክት እንዳለው ነው ማለት ነው። ምኑ በእምነት ያገኘውን ለማረጋገጥ ነው ያልከኝ? ኦፍ ኮርስ የኦርቶዶክስ እና ካቶሊክ እዚህ ላይ ይለያል ማለት ነው። እነሱ ያኔ ሲያምኑ ያላገኙትን ነው የሚያገኙት መጥተው እዚህ ጋር እነሱ እኔ
ቱ ቢ ኦነስት የካቶሊኩን አይሮን ትንሽ መረዳት አለብኝ፣ ትንሽ እነሱም ማየት አለብኝ። ነገር ግን በእኛ ሳይድ ያሉት አይሮን ነው እኔ ምን ያህል አንደርስታንድ ተደርጎ እንደሆነ ማለት ነው። ባመኑበት ሰዓት ያንን ልክ እንደኛ ኢቬንቹዋሊ ያንን ጽድቅ ያገኛሉ የሚል እምነት የላቸውም። ጽድቅ እያደገ የሚሄድ ጉዳይ ነው ለነሱ፣ ጽድቅ እየጨመረ የሚሄድ ጉዳይ ነው። ለእኛ ጽድቅ የአንድ ጊዜ ጉዳይ ነው። ኮንቲኒየስ አስፔክት አለው እንጂ የአንድ ጊዜ ኢቨንት ነው። ኮንቲኒየስ አስፔክት አለው ማለት እያደገ ይሄዳል ማለት አይደለም። እያንዳንዱን ነገር የምታደርገው ስለ ጸደክ ነው። ስለዚህ ጽድቅህ እንትን እያደረገ ይሄዳል፣ ጽድቅህ እየተገለጠ ይሄዳል፣ እየጨመረ ይሄዳል አይደለም። ግን በምታደርጋቸው ነገሮች ውስጥ እግዚአብሔር ያጸደቀ የሱ ገንዘብ መሆንህ ደግሞ ለሰዎች ጭምር እየታየ ይሄዳል፣ በሰማይም በምድርም እሱ እየተገለጠ ይሄዳል እንላለን። ስለዚህ ኮንቲኒየስ አስፔክት አለው። ነገር ግን እያደገ የሚሄድ አይደለም ጽድቅ ለኛ አንድ ጊዜ በእምነታችን ብቻ ያለምንም ስራ የምናገኘው። ለእነሱ ግን እንደዛ አይደለም፣ ጽድቅ እየጨመረ የሚሄድ ጉዳይ ነው። ስለዚህ በጥምቀታቸውም ውስጥ ጽድቃቸው ይጨምራል፣ በሚሰሩት ስራ ውስጥም ጽድቃቸው ይጨምራል፣ በጌታ እራት ውስጥም እንደዛው ይጨምራል የሚል ቴዎሎጂ አላቸው። ዋናው ልዩነት እዚህ ጋር ነው ያለው። ስለዚህ ለኛ አንድ ጊዜ በእምነታችን ያገኘነው ጽድቅ ማህተምና ማረጋገጫ ይሆናል። ለነሱ ግን እንደዛ አይደለም፣ እየጨመረ ይሄዳል ማለት ነው። ንያ አይቼዋለሁ። ቆይ ትገቢያለሽ ሰው ሲወርድ። እሺ ፍሩ ተመልሶልኛል። እሺ ሁለቱም ተመልሷል። ቃልዬ እሺ ላውርድ ነው እንግዲህ ሌላ ሰው ላስገባ ነው ወይ ቢክ እኔ ልውረድና ሌሎች ልጆች ይግቡ። እሺ የምትለው ካለህ ግን መውረድ በፊት አይ እንግዲህ በርታ፣ ቀጥል። ጌታ ኢየሱስ ክርስቶስ ዘመንን ይባርክ። አጥጥፋ ደግሞ እና ደግሞ በዚህ አንድ ኮመንት ማድረግ እንፈልገው ምንድነው ወደ እስልምና አካባቢ ብዙም እንትን እያለን አይደለምና አክቹአሊ ብዙዎቻችሁ ላይቭ ምናምን እየገባችሁ አይደለምና እዛ ላይ ብንንቀሳቀስ እና እነሱ ላይ ብንሄድበት ጥሩ ይመስለኛልና ያንን አድርግ ነው የምለው። አንተ ጌታ ይባርክ። እሺ አንድ ቪዲዮ ሰርች አለው እነሱን በተመለከተ ዛሬ ወደፊትም እንገባለን። እስቲ መሐመድ በመጽሐፍ ቅዱስ የሚል ሐሳብ ይዘን እንገባለን። አለ አለ እያሉ ስለሆነ እኔም ተመችቶኛል። ያ ነገር ሲኖር ቪዲዮ ሰርተ በምንገባ ቀን እኔም ገባለው። የተወሰኑ ሐሳቦች ስላለኝ እዛ ላይ ኢንተረስትድ የሆነ ኢሹ ስለሆነ መልካም። እሺ እሺ ብሩዬ ፕሊስ ተባረክ። መልካም ጊዜ ነው። እሺ ኑዬ ተቀጥያለሽ። ፍቅሩሻ ጥያቄን አይቼዋለሁ። ፍቅር ያየለም እያየው ነው። ኢማኑኤል ይቀጥልና ትገባላችሁ። ኦኬ እኔ ልቀጥላ። ኦኬ ሰላም ናንተ። ሰላም ኢማኑኤል አለን። ሰላም ለሁላችሁም እዚህ ላላችሁ ሁሉ። ባለፈው ገብቼ ማለ ወጥቼ ተናግሬ ወጥቻለሁ። ኦብቪስሊ እንደሰማ ተስፋ አደርጋለሁ። እና ያንን ኔትወርክ እያጨናነቀኝ ነበረ። ያን ጥያቄ ክሊሪፋይ ካረክልኝ እንደገና አንድ ጥያቄ ጨምርላለሁ፣ እዛ ጨርሳለሁ ማለት ነው። ያኔ እያወራን ያለነው የመጀመሪያውን ስለ የነቢያት የሚከፍቱት ቸርች ኦር ቤተክርስቲያን እንደ ቤተክርስቲያን ማልቀበልበትን ሀሳብ እንዴት ትለዋለህ? ኦብቪስሊ እንትን ማላደርገው በነቢያት ቤተክርስቲያን ይመሰረታል ወይ? በአንድ ዘጋ ስለተቀበለ ሰውዬ ቤተክርስቲያን መመስረት ይችላል ወይ በአባቶች ዘንድ አለ የሚለው እና ሁለተኛው ደግሞ ልሳን የሚለው ላይ እያወራክ ነው። ጭራሽ አላሰማ ሲለኝ ጊዜ ወጣት ልሳን እኔ በቤተክርስቲያን ዘንድ ዝም ብሎ ሲወራ ሁሉም ሰው በልሳን ጸልዩም ሆነ ዝም ብሎ ደግሞ ጸልዩ ባይልም ከአንድም ሁለት ሰው ኦብቪስሊ ለእኛ ትርጉም የሌለውንም ሲያወራ የምንሰማው ባይብሊካል ነው የሚለውን ነገር እንድትፈታልኝ ካልክ ከዛ ጠይቃለሁ። ኦኬ የልሳኑን ጉዳይ ካልሰሰማ ምናልባት ፍቅሩሻ ጋርና አጋፔ ጋር ቪዲዮ አለ በደንብ እዛ ላይ ስላነሳሁት ማለት ነውና አይ ቲንክ እነሱን ቪዲዮዎቹን ቼክ ብታደርግ አሪፍ ነው። ሁለቱን ለጥፈውት አይቻለሁ፣ አጋፔም ጋር ፍቅሩሻም ጋር አይቻለሁ። ኦኬ እስቲ አያለው እነሱን። ስለዚህ እንትን አድርገው። ኦኬ የእነሱን ልመልከተው። ቪዲዮውን ቼክ አድርገው። አንተ በጠየቅከው ላይ አይደለ? አንተ ነው ያልጠየቀኝ ባለፈው። እኔ ነኝ የጠየቅኩት ያኔን። ከዛ በኋላ የተሰራው ኖ እዛው የጠየቅከው ጥያቄ ምላሽ አልተሰማኝም ነበር አለ ያልከኝ።
አዎ ኔትወርክ አጨናንቆኝ አልሰማሁትኝም። ያኔ እወጣለሁ ብዬ ወጣሁ። አጋፔ ጋር አለ። አጋፔ ዩቲዩብ ላይ ግባና ኦልሬዲ እዛ የሰጠሁትን ምላሽ ስላስቀመጡት ከም ደግሞ ኦልሬዲ አስቀምጠውታል እዛ። ስለዚህ እሱን እንትን አድርገው ሪፈር አድርገው የልሳኑን ጉዳይ ማለት ነው። አንተ ለጠየቀው ጥያቄ ስፔሲፊካሊ ምላሽ ሰጥቼበታለሁ እና ቼክ አድርገው እሱ። የመጀመሪያው ጥያቄ ግን ከቤተክርስቲያን አንጻር ያለውን እሱን አድሬስ ስላድርገው እሱን ስላልመለስኩኝ ማለት ነው። ምን ነበረ ጥያቄውን ድገምልኝ። ይህ የነብይነት ጸጋ ስላለው ብቻ ቤተክርስቲያን መመስረት ይችላል ወይ? በቤተክርስቲያን አባቶች ላይ አለ ወይ ነው ይሄ ነብያውን ሲከፈት ያለው ነው። ቴንክ ዩ እሱን ሀሳብ እንድታጸና ሊፈልግ አይችልም፣ በታምር አይችልም። እኔ አልቀበሉም። ባጭሩ የነብይነት ጸጋ ስላለኝ ነው የከፈትኩት ምናምን ካለ ቸርች ከፈተ ነው እንጂ የሚባለው የሆነ እንትን ከፈተ ነው የሚባለው። አሁን ብዙውን ጊዜ ያለው ችግር እሱ ስለሆነ ማለት ነው። ግን ደግሞ ቅዱሳንን አሰባስቦ በጉባኤ እንዲመራ ወይም ደግሞ በመሪዎች ጉባኤ እንዲመራ የማድረግ ሀሳብ ካለውና እነዛ ቅዱሳን ደግሞ ከተለያየ ቸርች የተነጠቁ ካልሆኑ እንትን ችግር የለውም በዛ ደረጃ ከሆነ ማለት ነው። ነገር ግን አሁን የምናየው ይሄ ዋን ማን ሊደርሺፕ እኔ ዲስኮኔክት አደርጋለሁ የሚሉት ዘይት እየሸጡልን ያሉት እንደዚሁም ደግሞ ምንድነው ገስታውስ ፎታ ሶፍት ምናምን ጨው ምናምን ሽንኩርት ምናምን እንትን ነው የቀራቸው፣ በርበሬ ነው የቀራቸው። እሱም ስለሚያቃጥል ነው። በዛ ወጥ ምናምን ላይ ጎበዝ ናቸው መሰለኝ። ትንሽ ቆይተው ወጥ እንዳይሸጡልን ያፈራሉ። ቀይ ወጥ የተጸለየበት እና እንደነዚህ አይነት ሰዎች ቤተክርስቲያን አለም የከፈቱት ንግድ ቤት ነው የከፈቱት። ስለዚህ በአስቸኳይ ማዘጋት ነው ያለብን ብዬ አስባለሁ። እንዲህ አይነት ነገር ጥያቄ ሲነሳ ኢቭን ጥያቄው ከተመለሰ በኋላ ራሱ እኔ ደስ ይለኛል ማውራት እድሉን ተጠቅሞና ሲኦሲ ከትምህርት ሚኒስቴር ቀርቶ ቸርች ነው መግባት ያለበት። ቀጥታ ቸርች ነው መግባት ያለበት። ምክንያቱም ቸርች ከፍታለሁ ብሎ ይመጣል። ጌታ ራእይ ሰጥቶኛል ይላል። ራእይ ያለ ትምህርት አይሆንም። ራእይ ያለ ክርስቲያን ላይፍ አይሆንም። ራእይ ዝም ብሎ እንትን ብሎ ብድግ ብሎ አይመጣም። ኦኬ ቪዥን እንደዛ አይደለም። ምንድነው ራእይ? ምንድነው ሲባል ቤተክርስቲያን መክፈት፣ ቅዱሳን ራእይ እኮ ራእይ አይደለም ራሱ እኮ ይሄ ምኞትና ሊሆን ይችላል። ተመልሻለሁ። አለክ ማለት ጸጥ ብለን ነበር። ተመልሻለሁ። ኦኬ እሺ። ስለዚህ ራእይ ፕላን አይደለም። ራእይና ፕላን እየለየን ከምንም በላይ በቃ ራእይና ፕላን መለየት አለብን። ራእይ የሚባለው ኦሬዲ እግዚአብሔር ያሳየን በሩቅ ያለ ነገር አሁን ያልደረስንበት ከዚህ ቦታ አንስቼ የሆነን ነገር በውስጥ ያለን እግዚአብሔር የሰጠኝን ስራ እዛ ቦታ አደርሰዋለሁ የምንለው ነገር ነው እንጂ ቸርች መክፈት ፕላን ነው። ሲጀመር ራሱ ደስ የማይል ፕላን ቸርች አይከፈትም። ራሱ በቃ ያላመኑ ሰዎች ጋር ተሄዶ እዛ አካባቢ ተሄዶ ሰዎችን መያዝ፣ እነዛን ሰዎች ወንጌል መስበክ፣ ያንን የቅዱሳንን ህብረት እዛ ቦታ ላይ ማቆም ነው እንጂ ቸርች አይከፈትም ሲጀመር ራሱ ማለት ነው። ነገር ግን አይ እኔ ራእይ አለኝ ያለ ሰው ካለ ራእይ ምንድነው ተብሎ መጠየቅ መቻል አለበት። አንደኛ፣ ሁለተኛ ደግሞ በቃ ሲኦሲ ያስፈልጋል። ሚኒስትሪ አገልግሎት ላይ የቸርች ምናምን የሚሉ ሰዎች እንጀምራለን እንደዚህ አይነት አገልግሎት በራሳችን የሚሉ ሰዎች የሚጠየቁት ጥያቄ ፎርማሊቲ ማሟላት የደጋፊዎች ፊርማ ምናምን ሳይሆን መጠየቅ ያለበት ሲኦሲ ቤዚክ ትምህርቶች ላይ ምን ትመስላለህ? እስቲ ምን ትመስላለህ? እስቲ ነገረ ድነት ላይ ምን ትመስላለህ? ትምህርተ ክርስቶስ ላይ እንዴት ምን ትመስላለህ? ነገረ ስላሴ ላይ ምን ትመስላለህ? እስቲ እነዚህ ነገሮች ላይ ሰውየው ምንም አያውቅም። ባለፈው ከነበራችሁ አላውቅም ጆ ቤት አንዱ ስላሴ በአካል 3 ነው አለና በግብር 1 ነው አለ እና ቸርች አለው ነብይ ነው ተብሎ ይመጣና የክርስቶስ ባህሪ ሲባል ቸርነትና መልካምነት ነው። ኦኬ ስለዚህ እነዚህ ሰዎችን ቸርች አይደለም። እነዚህ መልሰው ደህንነት ተምረው ከዛ በኋላ ከእንትን ጋር ከህዝቡ ጋር አብረው እያደጉ ቁጭ ብለው በቃ መምህራን እግር ስር ቁጭ ብለው እየተማሩ ምናምን ማደግ ያለባቸው ሰዎች ናቸው። ይሄ እንግዲህ አሁን እጃችን ላይ የያዝነው ካሪዝማቲክ ሙቭመንት ችግር ነው። በዚሁ ግን አንድ ነገር ላንሳ። ካሪዝማቲክ ሙቭመንት
እንትን አይደለም። እሺ ካሪዝማቲክ ሙቭመንት በራሱ መጥፎ አይደለም። እንደው ካሪዝማቲክ ሙቭመንት ይውደም ምናምን የምንልበት እንትን የለውም፣ የምንልበት ነገር የለውም። ካሪዝማቲክ ሙቭመንቱ በራሱ እንደ ሙቭመንት አሰ ሙቭመንት ማለት ነው። ምክንያቱም አመ ካሪዝማቲክ ቱ። ስለዚህ ካሪዝማቲክ ሙቭመንቱ አይደለም ችግሩ። ለምሳሌ ካሪዝማቲክ ሙቭመንት ውስጥ ራሱ በደንብ እንትን የሚያደርጉ በደንብ ክርስቲያን ላይፍን ጠብቀው ስለ ካሪዝማቲክ ትንሽ ነገረኝ። አነሳሱም ስለ ካሪዝማቲክ ማለት ነው። ይኸውልሽ ካሪዝማቲክ ሙቭመንት በእንትን በእድሜ አክቹሊ ከፔንቴኮስታል ሙቭመንቱም ያንሳል። ሙቭመንት ነው ሲምፕሊ እንጂ የቤዚክ ዶክትሪኖች ስብስብ የሆነ ቸርች አይደለም። የሆነ እንደዛ አይነት ነገር እየመሰለው ብዙ ሰው ስለሚሸውድ ማለት ነው። ሙቭመንቱ አሰ ሙቭመንት የጸጋ ስጦታዎች አሁንም ቀጥለዋል። ከፔንቴኮስታል ሙቭመንቱ የሚለይባቸው የራሱ የሆኑ ትሬቶች አሉት። ፔንቴኮስታሉ ዲኖሚኔሽናል which means ፔንቴኮስታል ሙቭመንት እንደ ዲኖሚኔሽን ሲጀመር ገና ከዛ በኋላ እየተጠናከረ ሲመጣ ምናምን እነ ፎር ስኩዌር ማየት ትችላላችሁ፣ አሴምብል ኦፍ ጋድ ምናምን እንደነዚህ አይነት ቸርቾችን ዲኖሚኔሽናል በሆነ ዲኖሚኔሽን ተወስኖ የተጀመረ ነገር ነው የፔንቴኮስታል ሙቭመንት። ካሪዝማቲክ ሙቭመንቱ ግን እንደዛ አይደለም። ካሪዝማቲክ ሙቭመንቱ ነን ዲኖሚኔሽናል ነው። ካሪዝማቲኮችን ኦርቶዶክስ ውስጥ ብትገቡ ታገኛላችሁ፣ ካቶሊክ ውስጥ ብትገቡ ታገኛላችሁ። ኦልሬዲ እንደ ሙቭመንት 1960ዎች ውስጥ እንደተጀመረ ይታሰባል። 50 60 አሰ ሙቭመንት ማለት ነው። ግን ደግሞ ራሱን ትሬቱን ወይም ደግሞ ባህሪያቱን ግን የተለያዩ አብያተ ክርስቲያናት ውስጥ ታገኛላችሁ። ካቶሊኮች ካሪዝማቲክ አላቸው፣ ካሪዝማቲክ ሶሳይቲ አላቸው፣ ካሪዝማቲክ ካቶሊኮች አላቸው ምናምን። ስለዚህ ኦልሬዲ ግን ፖይንቱ የጸጋ ስጦታዎች ቀጥለዋል። ስለዚህ እነዚያ የጸጋ ስጦታዎች አሁንም እየሰሩ ነው። በቃ ዋናው ፖይንት እሱ። ስለዚህ ያንን እሳቤ ተከትለው የሚሄዱ ካሪዝማቲክ እንትኖች ካሪዝማቲክ ቸርቾች አሉ። አሴ ቸርች ካሪዝማቲክ ይቀበላል። ኖርማል እንደ ቸርች ሆኖ የማይቀበል ካሪዝማቲክ ምንም ጸጋ ስጦታ አልቀጠለም የሚለ ኖርማል ከወንጌል አማኝ ውስጥ ማለት ነው አለ እንጂ ለምሳሌ አሁን ነብይነትን ነቅለው ካላወሩ በስተቀር ሌላ አይነት የጸጋ ስጦታውን የማይቀበለው የንስሐን ጸሎቱን የማይቀበል ነው። አዎ አሉ። ለምሳሌ ኮንፌሽናል ሉትራኖች አይቀበሉም። ሪፎርምድ ካምፑ በአብዛኛው አይቀበልም። ግን አሁን ምን ሆነ? ኢቭን ሉትራን ቸርቾች ካሪዝማቲክ ሙቭመንቱን የተቀበሉ ቸርቾች አሉ። ለዛ ነው ዲኖሚኔሽናል አይደለም የሚባለው። ለዛ ነው ኦልሬዲ ሉተራን ሆኖ ኮንፌሽናል ያልሆኑ ማለት ኮንፌሽናል ያልሆኑ ሳይሆን እነዚህ ራዲካል ያልሆኑ ሉትራኖች የሚቀበሉ አሉ። ለምሳሌ መካነ ኢየሱስ አካባቢ ያለው ነገር እሱ ነው። መካነ ኢየሱስ ፔንቴኮስታል ናት ምናምን የሚባል ነገር አለ አይደለም። ፖይንቱ እሱ ሳይሆን መካነ ኢየሱስ ውስጥ ካሪዝማቲክ ሙቭመንቱን የሚቀበሉ ግን ሰዎች አሉ፣ ቸርቾች አሉ። በቃ መካነ ኢየሱስ ሆነው ማለት ነው። ሌሎችም እንደዛው አሉ። ካሪዝማቲክ ሙቭመንቱ እንደ ሙቭመንት እንጂ እንደ እንትን ስለማይመጣ እንደ ዲኖሚኔሽን ስለማይመጣ ካሪዝማቲክ ዲኖሚኔሽን ምናምን ፔንቴኮስታሎች ኦልሬዲ የሚለዩት ከካሪዝማቲኩ አንዱ በዚህ ስለሆነ ማለት ነው። ፔንቴኮስታሊዝሙ ዲኖሚኔሽን አለ አሰ ሙቭመንት ሌሎች ቸርቾች እየተቀበሉት ቢመጡ ማለት ነው። ካሪዝማቲክ ሙቭመንቱ ከዛ የሚለየው ግን የትኛውም ዲኖሚኔሽን ውስጥ ልታገኘው ትችላለህ። የግድ የሆነ እኔ ካሪዝማቲክ ነኝ ብሎ ለይቶ እንደ ዲኖሚኔሽን ራሱን መያዝ ላይጠበቅበት ይችላል። የመጀመሪያው ነገር እሱ ነው። ሶ እንደ ሙቭመንት ምንም እንትን አይደለም። አሁን እዚህ ካሪዝማቲኩ ላይ ለማላገጥ የሚሞክሩ ጎረቤቶቻችን ካሉ አይ ዶንት ቲንክ ሶ ሰነዶቹ ሲገለበጡ ከኛ በላይ ካሪዝማቲኮቹ እነሱ እንጂ እኛ አይደለም። ዝም ብለን አንድ መጽሐፍ ዝም ብለን ከፍተን ብናይ ስለ አንድ ሰው የተጻፈ ከፍተን ብንመለከት ኦልሬዲ ካሪዝማቲኮቹ እነሱ ናቸው፣ እኛ አይደለም እንደው ማለት ነው። ስለዚህ በተለይ ከሌሎች እምነቶች አንፃር ካሪዝማቲክ ሙቭመንቱን ሞክ ለማድረግ መሞከር እኔ አይቻልም ብዬ ነው የማስበው። እናንተ የባሳችሁ ስለሆናችሁ አይቻልም። ከምንም በላይ ግን ይሄ ሙቭመንት በራሱ ካሪዝማቲዝም በራሱ ስህተት አይደለም፣ እንደ ሙቭመንት ማለት ነው። እንደ ሙቭመንት ስህተት አይደለም። ነገር ግን ሙቭመንቱን እስከ ጥግ ከወሰዳችሁት ግን ችግር አለ። በቃ የሆኑ ልምምዶች ላይ ብቻ ካተኮራችሁ፣ ትምህርት ከረሳችሁ፣ ዶክትሪኖች የምትረሱ ከሆነ፣ እንደዚህ አይነት ነገሮች የምታደርጉ ከሆነ ግን ኦልሬዲ ሙቭመንቱን ከዶክትሪን በላይ አድርጋችሁታል። ሙቭመንቱን በራሱ ቸርች አድርጋችሁታል። ካሪዝማቲዝምን ቸርች አድርጋችሁታል ማለት ነው። ያ ደግሞ ትንሽ እንትን ያደርጋል፣ ችግር ውስጥ ይከታል። ሶ አሁን እየታዩ ያሉ ሰዎች እኛ እንደዚህ ነን ብለው የሚነሱ ሰዎች ነቢያት ነን፣ አገልጋዮች ነን፣ እኛ ጌታ ራእይ ሰጥቶን ምናምን ብለው የሚነሱና ቤቱን የንግድ ቤት የሚያደርጉ ሰዎች ኦልሬዲ ሙቭመንቱ ላይ ብቻ ያሉ፣ ትምህርት ላይ የሌሉ፣ ዶክትሪን ላይ የሌሉ
ኢቭን የእግዚአብሔር ቃል መሰረት ላይ የሌሉ የሆነ ሙቭመንት በቃ እንደ ዋና ነገር ብቻ አድርገው የያዙ ሌላ ነገር እንደማያስፈልግ ይሄ ሶላ ካሪዝማቲክ ምናምን አይነት እንትኖች ናቸው እና እነሱ ላይ ጥንቃቄ ይፈልጋል። እነዚህን ሲኦሲ እየፈተኑ መቀበል ቢቻልም ጥሩ ነው እንደ አገልጋይ ራሱ ብዬ አስባለሁ። አይሮን ነው እኔ እንደው ካውንስል ነኝ የሚለውም አካል ሲኦሲ ቢያወጣ ካውንስል እነሱ የሚመረምሩት ከቲክቶክ ጀምሮ ቢፈትነን ጥሩ ነው። እሺ እና እሱ ነው ቴንኪዩ መቀበሉን ሀሳብ ስላዘናህልኝና የልሳኑን ገብቼ አይበታለሁ። ስለ ነቢያቱ ግን አንዳንድ እዚያው 120ም እንደሚቀበል ራሱ አምናሹር እዚህ ጋር ያንተን ሀሳብ ይደግፈው እና የሆነ ሰዓት ወይ ኮንፈረንስ አለ ወይ ቸርች እዛ የእንትና ቸርች ብሎ ኦብቪስሊ በሰው ስም ነው የሚጠሩት ያን ቸርች እንትና ቸርች ብሎ ይሄዳሉ። ከዛ በኋላ የሚነገረው ትንቢት ኦብቪስሊ መሬታዊ ነው። አንድም አንተን ኢየሱስ ይመስገን ስላዳነኝ የሚያስብል አይደለም። ኢየሱስ ይመስገን ስለምድራዊ በረከት፣ ጌታ ይመስገን ስለምድራዊ በረከት ኦብቪስሊ እዛ ጋር የሚወራ ነገር ስለሆነ እዚህ ካሉት መካከል ራሱ ሁሌ የሚሄዱበት አለ እና አንድ ሁለተኛ ደግሞ ነቢይ ስለተባለ ብቻ በእያንዳንዱ ፕሮግራም ትንቢት ካልተነገረ አይሆንም ነው። እንደዛ የሚባል ነገር አለ። ሲጀምር ዛሬ ካልተተነበየ ነቢዩ ስራ አልሰራም ይባላል። ለዛ ሞራል ውስጥ ገብቶ ነው የሚናገሩት እና ቢቻል በኖርማል አለ አይደል በመሪዎች እና በሽማግሌዎች የሚመራ ቤተክርስቲያን ያሉት እያንዳንዱ አባል ውስጥ ያሉ ሰዎች ባይቀላቀሉ ያንንም ወደው ይሄንንም ወደው ባይደራረቡ የምትለው ሀሳብ ካለ አስቀምጥና እንትን ላድርግ ልጨርስ። እሺ ቴንኪዩ ብሮዬ ስለጠየቅ አመሰግናለሁ። ያ እንግዲህ እዚህ ውስጥ ያላችሁ ትሄዳላችሁ ግን ከዚህ ከቸርች ላይ ካሉ ነገሮች አንጻር ኦልሬዲ አሁን በተለይ እኔ ሰጀስት የማደርገው አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያለ ሰው ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያለ ቸርች በዛ ህብረት የታቀፈ ቸርች ሲሆን ጥሩ ነው። አሁን ትንሽ እንደው በኮንፊደንስም ለማውራት እሱ ይሻለናል ብዬ አስባለሁ። ሌሎቹን ለጊዜው መተው ጥሩ ነው ባንቀርባቸው ማለት ነው። ረጅም ነገር ስላወራሁበት ጸጋ ስላለው ጸጋ አለው ስለተባለ ብቻ ሳይሆን ትምህርቱ ፍሬው ከህይወቱ የሚገኘው ነገር ምን ይመስላል የሚለውን ነገርም አብሮ ማየት ያስፈልጋል ብዬ አስባለሁ። ቴንኪዩ ኢማኑኤል። ጥያቄ ሲኖር እንደዚህ ከችበል የልሳኑን ግባና ፍቅሮሻ ጋር ያጋቢታ ፍቅሬ ያለክ አለው ቃልዬ፣ እንዴት አረፈዳችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ ቃልዬ? ያው ጥያቄ ይዤ ነው የመጣሁት። ቃሉ እና ቀጥታ ወደ ጥያቄ ፍቅሩሻ ነበር ተረኛ፣ ግን ችግር የለውም። ቆይ ቀጥልና ፍቅሩሻ በቃ ይደርሳል። ቀጥል። እሺ ቃልዬ፣ እንትን የገላትያ መጽሐፍን ስናነብ ጳውሎስ ዘርቶ በሄደበት ቤተክርስቲያን ላይ ወንድሞች የሚባሉ መተው ከሱ የተለየ ትምህርት ማለት ነው ማለት ከክርስቶስ ዘወር የሚያደርግ ትምህርት ነግረው ክርስቶስ በእናንተ እስከሚሳል ድረስ ምጥ ይዞኛል ብለው እንትን እንዳላችሁ እናውቃለን። ግን ወንድሞች ናቸው እነኛ ማለት በሱ በተክሎ ወይም ዘርቶ በሄደበት ማሳ ላይ መተው ሌላ ይስተት እንትን ከክርስቶስ ዘወር የሚያደርግ እንትን ትምህርትን ያስቀመጡ ወንድሞች ተብሎ ነው የተጠቀሱት። አገልጋዮች ናቸው በዛ ቤተክርስቲያን ላይ የተለያየ ሐሳብ ይዘው ወይም የተለያየ ትምህርት ይዘው ማለት ነው ከክርስቶስ ዘወር አድርገዋል። ጳውሎስ ደግሞ ክርስቶስ በእናንተ እስከሚሳል ዳግመኛ ምጥ ይዞኛል ብሎ እንደውም ምን አለ? እኛ ካስተማርነው ትምህርት የተለየ የሚያስተምር ልዩ ፍጥረት ቢሆን እኛም ብንሆን አለ መላእክትም ቢሆን የተረገሙ ይሆኑ ብሎ ተናግሯል። ስለዚህ እነኚህ ሰዎች የተረገሙ ናቸው ማለት ነው። ማለት ከትምህርታቸው የተነሳ ከክርስቶስን ትምህርት የመጀመሪያው ንጹህን ወደ ክርስቶስ እንድናተኩር የሚያደርገውን ትምህርት የሚያዞር ማንኛውም ሰው የተረገመ ነው ማለት ነው በጳውሎስ እንትን ማለት ነው። እንደዚሁ ደግሞ እንትን ላይ ሄደን ራሱ ደግሞ እንትን ላይ ስናነብ ጳውሎስ ጴጥሮስ የጴጥሮስን እንትን የሚቃወሙ ለሁለት የተከፈሉ ግሩፖችን እናያለን። ማለት አይሁድ እንዴት ከእንትን ጋር ትበላለህ ከአህዛብ ጋር እንዴት ትበላለህ ብሎ አንደኛ ጴጥሮስን አስጨንቀውታል።
የሆነ ቦታ ላይ የነ ቀርሜሎስ ቤት ከሄደ በኋላ ምስክር አድርጎ ያቀረበውም በእኛ ላይ እንደወረደ በእነሱ ላይ ወረደላቸው ብሎ ስለ መንፈስ ቅዱስ ነው የተናገረው። ግን ይህ እውነት ጴጥሮስ ላይ በጣም ተጽዕኖ አሳድሮበት ራሱ እንትና አንጾኪያ ነው ምናምን በመጣ ጊዜ ልክ ከያዕቆብ ወገን የሆኑት ሰዎች ወደሱ ሲመጡ መገረዝ ምናምን የሚያወሩ ሰዎች ማለት ነው እነሱ አሕዛብን ትቶ ወደ እነሱ ያፈገፍግ እንደነበረና ጳውሎስ ፊት ለፊት እንደተቃወመው ይነግረናል። አሁን የነኚህ በገላትያ ቤተክርስቲያን የነበሩት ሰዎች ማለት ነው ማለት ጳውሎስ አስተምሮ የሄደውን ትምህርት የበረዙት ሰዎችና የተረገሙ ይሁን ያላቸው ሰዎችና ጴጥሮስ ደግሞ ሲመጡ ወደ እነሱ የሚያፈገፍግላቸው ግን ወንድሞች ናቸው። በእነሱ ሰዎች መካከል ያለው ልዩነት ምንድን ነው? የተረገሙ ይሁኑ ስለተባሉ እነኛም የተረገሙ ናቸው ማለት ነው? ምንድነው እንትናቸው? ሐሳቤ ገብቷል? ቃል አልገባኝም። ትንሽ ጥያቄዋን ብቻ ግልጽ ብታረጋት ፎሎ አፕ ላደርግ እየሞከርኩ ነው፣ ግን ስላልገባኝ ሰው። እሺ እንትን ጳውሎስ ዘርቶ የሄደው ትክክለኛ ትምህርት አለ ገላትያ ቤተክርስቲያን ላይ እና የሆኑ ሰዎች ወንድሞች የሚባሉ መጣውና አይ በእምነት ብቻ አትድኑም መገረዝን ልትገረዙ ያስፈልጋቸዋል ብለው መገረዝ የሚባለውን ሐሳብ ወደ እንትኖች ውስጥ አስገቡ፣ ወደ ምዕመን ውስጥ። ስለዚህ እኛ ካስተማርነው ትምህርት የተለየ የሚያስተምረውን የተረገመ ይሆን አለ ጳውሎስ ማለት ነው። እነኚህ የመገረዝን ትምህርት ያስተማሩ ነገር ግን ወንድሞች ተብሎ የተጠሩ ማለት ነው የተረገሙ ናቸው ማለት አይደለም ወይ ነው። እንደዚሁ ደግሞ ጴጥሮስ በነበረበት ጊዜ ደግሞ ወደ ሌላኛው ስንሄድ ነው ጴጥሮስ እነሱ ሲመጡ ፈርቶ ያፈገፍግ ነበረ ማለት ሌሎች ነበሩ። አሁን ሌላኛው ክፍል ላይ ነው የኛውን ደግሞ የምናየው ከአሕዛብ ጋር እንዴት ትበላለህ፣ ከአሕዛብ እንደዚህ ጋር መቀመጥ ምናምን የማይቀበሉ ወንድሞች ከተባሉ ህብረት ውስጥ የነበሩ የሆኑ ወንድሞች ነበሩ። ይህ ትምህርታቸው ጴጥሮስን እንኳን ተጽዕኖ አሳድሮበት ልክ እነሱ ሲመጡ እነሱ የሌሉ ጊዜ ከአሕዛብ ጋር ልክ እነሱ ሲመጡ ደግሞ ጳውሎስ እንደነገረን ያፈገፍግ ነበር እና ኬፋን ፊት ለፊት ተቃወምኩት ይፈረድበት ዘንድ ይገባ ነበርና ብሎ ይናገራል። ስለ ጴጥሮስ ማፈግፈግ በጣም ተጽዕኖ ነበራቸው ማለት ነው። እነኛ እንትኖች እነኚህ ወንድሞች ተብሎ የተነገሩት ጴጥሮስን እንዲያፈገፍግ እንኳን ጫና ያሳደሩበት ሰዎች አሁን በገላትያ ቤተክርስቲያን የነበሩት እነኚህ የተረገሙ ይሁኑ የተባሉትና ማለት ነው በጴጥሮስ ሲመጣ እንዲያፈገፍግ በሚያደርጉት ወንድሞች መካከል ያለው አንድነትና ልዩነት ምንድን ነው? እነዚህ የተረገሙ ናቸው ወይ ነው ጥያቄ። አሁንስ ግልጽ ነው? ኦኬ እሺ፣ ትንሽ እኔ እስቲ በገባኝ መልኩ ለማስቀመጥ ልሞክር። መጽሐፍ ቅዱስ እኛ ቢሆን ወይም ከሰማይ መልአክ ቢመጣና ከሰበክንላችሁ ውጪ የሆነውን ወንጌል ቢሰብክላችሁ የተረገመ ይሁን አናቴማ ያለበት ቦታ አለ። እንደዚሁም ደግሞ ሐዋርያው ጴጥሮስ ደግሞ ከተገረዙት ወገን የሆኑ ሰዎች ሲመጡ ይሸሽ ነበርና ከአሕዛብ ጋር መብላቱን ያቆም ነበረ። በዚህ ምክንያት ደግሞ እኔ ተቃውሜው ነበር ይላል። ስለዚህ እነዛ ከተገረዙት ወገን የሆኑት ሰዎችና እነዚህኞቹ ካልተገረዛችሁ አትድኑም ብለው ያስተማሩ ሰዎች እኩል የተረገሙ ሊባሉ ይችላሉ ወይ ነው ጥያቄ። ትክክል። እሺ ግን ወንድሞች ናቸው በዛው ማንተ እንድትልልኝ ነው። እሺ ልክ ትክክል። የመጀመሪያው እንትን አይደለም፣ ኦልሬዲ ኳሊፋይድ አይደሉም። ሁለቱ ኢኳሊ ኳሊፋይድ አይደሉም፣ ወይ ደግሞ ኢኩቮካሊ ትክክለኛውን ወንጌል ቀይጠዋል የሚባሉ ሰዎች አይደሉም። የመጀመሪያዎቹ የተገረዙ በመሆናቸው ምክንያት ልክ እንደ ሮሜ ሰዎች ማለት ነው። ሮሜ ሰዎች ጋር የምታገኘው እሱ ነው። የተገረዙት ሰዎች እኛ ተገርዘናል፣ ቀን መጠበቅ አለብን፣ የሚበላ ነገር ምናምን እንትን ማድረግ አለብን ምናምን ይሉ ነበር። ስለዚህ እነዛን ሰዎች ሐዋርያው ጳውሎስ ኖ እሱ አያስፈልጋችሁም፣ ሰው በጸጋ ብቻ ነው በክርስቶስ በማመን ብቻ ነው የሚጸድቀው፣ ስለዚህ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይጸድቅ ግልጽ ነው ይላቸዋል። ሮሜ ላይ አይታል። ልክ ሮሜ ላይ እንዳሉት አይሁዳውያን አይነት ሰዎች ናቸው። ጴጥሮስ ከተገረዙት ወገን ሲመጡ እሱ የሸሸባቸው እነዛ ሰዎች እንደዛ አይነት ሜንታሊቲ ያላቸው ሰዎች ናቸው። ኦኬ፣ እንደዛ አይነት ሜንታሊቲ ያላቸው ወገኖች ናቸው። ስለዚህ እነዚህኞቹ የሆነ የተረገመ ምናምን ሊያስብላቸው የሚችል ወንጌል የሰበኩ ሰዎች አይደሉም። ግን ሚስ አንደርስታንዲንግ አላቸው። ወንጌሉን በእምነት ተቀብለዋል። የጸደቁት ለራሳቸውን በእምነቱ ነው፣ በእምነት ብቻ ነው፣ ያውቃሉ ይሄንን። አት ዘ ሴም ታይም ግን እኛ በተወሰነ ከጸደቅን በኋላ ደግሞ የተወሰነ እንትን ስላለን የተወሰነ የኪዳኑ በኩራት ለእኛ ስለነበር የተሰጠው ምናምን ፕሪቪሌጅ ነን ብለው የሚያስቡ ሰዎች ናቸው። ከዛ ሜንታሊቲያቸው ቶሎ አልፈታቸውም። አሕዛብ ወንጌል ሲቀበሉ ሲያዩ በጣም ደስ ብሏቸዋል። አት ዘ ሴም ታይም እነሱ ወንጌል ቢቀበሉም እኛ ግን ትንሽ ይህን ዘር እንዳንቀላቀለው ምናምን የሚሉ አይነት ሚስ አንደርስታንዲንጎች ነበሯቸው። ሮሜ ላይ የምንመለከተውም እሱን ነው።
ምናልባትም ሞስት ፖሲብሊ ገላትያ ላይ ሐዋርያው ጴጥሮስ ጋር የመጡ ወንድሞችም ምናልባት ይሄ ሜንታሊቲ ሊኖራቸው ይችላል። እሱም አልተነገረንም። በመጡ ጊዜ እሱ አፈገፈገ ነው እንጂ የተባለው እነሱ ያ ሜንታሊቲ ነበራቸው ምናምን አይልም። ነገር ግን ሲምፕሊ እሱን ይሄን እንኳን አይቼ እኔ ጴጥሮስን እኮ ገስጨዋለሁ እንኳን ሰብካችሁ እያላቸው ነው። ገላትያ ላይ ግን ካልተጠመቃችሁ አትድኑም ያሉት፣ ካልተገረዛችሁ አትድኑም ያሉት ማን ነው? ሐዋርያት ሥራ ላይም ያንን ነገር ያነሱት ካልተገረዙ ዘንድ ይገባል፣ ካልተገረዛችሁ አትድኑም ብለው ችግር ያነሱት ሰዎች በክርስቶስ አምነው ከመጽደቅ ሌላ የመጽደቂያ መንገድ እንዳለ ጭምር እየሰበኩ ነው ያሉት። እነዚህኞቹ የተለዩ ናቸው። የተረገመ ይሁን የሚሰራው ለእነዚህኞቹ ነው። ለእነዛኞቹ ግን ለሮሜ ሰዎች የተነገረው መልእክት ነው የሚነገራቸው ማለት ነው። ለገላትያ ላይ ላሉት ጴጥሮስ ጋር ላሉት እንትን ላደረጉት ከጴጥሮስ ጋር ለመጡት አይሁዳውያን ወይ ደግሞ ሮሜ ላይ ላሉት በእርግጠኝነት ለምናውቃቸው አይሁዳውያን ጴጥሮስ ጋር የመጡት አይሁዳውያን ሲጀምር የሀሳብ እንደነበራቸው አልተጻፈልም። ነገር ግን ኢቭን ሮሜ ላይ ላሉት አይሁዳውያን አይነቶች ሰዎች የሚነገረው ትምህርት ነው፣ ወንድሞች ስለሆኑ። አይምሯቸው ላይ ግን ትንሽ የተሰራባቸው ያለቀቃቸው ነገር ስላለ እንዲለቃቸው እነዚህ ሰዎች ትምህርት ነው የምትሰጣቸው። ሮሜ የተጻፈላቸው ለዛ ነው። ከኃጢአት በታች ነበራችሁ የጸደቃችሁ በክርስቶስ በማመን። ስለዚህ የእግዚአብሔር መንግስት ጽድቅና ሰላም በመንፈስም የሆነ ደስታ ናት እንጂ መብልና መጠጥም አይደለችም አላቸው። ስለዚህ የተገረዘን በእምነት ያልተገረዘን ስለ እምነት የሚያጸድቅ እሱ እግዚአብሔር ነው ብሎ ነገራቸው። በቃ ከእናንተም ከነሱም ያጸደቀው እግዚአብሔር ነው በክርስቶስ። ስለዚህ እምነታችሁ ጽድቅ ሆኖ ስለተቆጠረላችሁ በምንም አይነት መልኩ ይሄ በስጋችሁ በዘራችሁ በምናምን ያለውን ነገር ይዛችሁ መታችሁ ቤተክርስቲያን ውስጥ ክፍፍል እንዳፈጥሩ ይባላሉ ማለት ነው። አደሴም ታይም ግን እነ ገላትያ ላይ ያሉት አይነት ሰዎች ግን ኖ እናንተማ ሰባኪዎቹ አናቴማ ይባላሉ። እነዚህኞቹ መስበክ ሳይሆን በትምህርት ሊቀረፍ የሚገባው ነገር ስለሆነ ያደረጉት ማለት ነው። ስለዚህ በዚህ መንገድ ልንለያቸው ይገባል። ፍቅር እሺ ቃሌ ያው በቃ ትንሽ እንትን ብሎኛል፣ ገብቶኛል። ለእነኛ የተጻፈ ነገር ስለሌለ እንደዚህ ነው ብለን ልናውቅ አንችልም። ከጴጥሮስ ወገን የነበሩትን ሰዎች እነኚህ ግን የተገለጸ ትምህርት ስላላቸው እንደዛ ነው። በቃ አሁን ሁለተኛው ጥያቄ ይቅርና ሌላ ጊዜ ሰዓት እንዳልፈጅባችሁ ችግር የለም ጠይቅና በአጭሩ ብቻ ጠይቅ። እሺ ሁለተኛው ጥያቄ ደግሞ ስለ እንትን ነው፣ ጥምቀት ነው። ጥምቀት ማለት እንትን ላይ ሄደን አጵሎስ ማን ነው ጵርስቅላና አቂላ አጵሎስ የሚሉትን አንድ አይሁዳዊ ያገኙ ይላል። እንደዛ መሰለኝ ሐሳቡና እሱ የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠልና ስለ ኢየሱስ ክርስቶስ በትክክል ይናገርና ያስረዳ ነበር ይላል። ከዛ ጵርስቅላና አቂላ ወሰዱና ከፊት ይልቅ በትክክል አስረዱት ይልና በጸጋ ይጠቅማቸው ነበር ይላል። ወረድ ብለህ ደግሞ ሁለተኛው ምዕራፍ እዛው ጋር ስትጀምረው የሚቀጥለው ምዕራፍ ስትጀምረው ማን ነው ጳውሎስ ሲሆን ማን ነው አንዳንድ አይሁዶችን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው እና አረ እንዳለ እንኳን አልሰማንም አሉት። ታዲያ በምን አመናችሁ በምን ተጠመቃችሁ ሲላቸው በክርስቶስ ማን ነው በዮሐንስ ጥምቀት ብለው መለሱለት ይላል። እና አሁን እነኚህ ጋር የነበረው ጥያቄ የእንትን ነው የሁለተኛዎቹ ጋር የነበረው ጥያቄ የመንፈስ ቅዱስን ጥያቄ ነው የጠየቃቸው ጳውሎስ ነው ማን ነው ባመናችሁ ጊዜ መንፈስን ተቀበላችሁ ወይ ነው ጥያቄው። አረ እንዳለ እንኳን አልሰማነው ስለ እምነታችሁ አይደለም የተጠየቀው። ግን ታዲያ በምን ተጠመቃችሁ ሲል በዮሐንስ ጥምቀት አለ። እዛ ጋር ግን አጵሎስ በእንትን ነው እንደተጠመቀ የሚናገረው የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠልና ስለ ኢየሱስ ክርስቶስ በትክክል ያስተምርና ያስረዳ ነበር ይላል። አሁን እነኚህኛዎቹን ጳውሎስ እንዲጠመቁ አደረጋቸው። ታዲያ ዮሐንስስ በሚቀጥለው ከነሱ በሚመጣው ያምኑ ዘንድ ስለ ኢየሱስ ክርስቶስ እየተናገረ ምናምን ብሎ በኢየሱስ እንዲጠመቁ አዘዛቸውና እጁን በጫነባቸው ጊዜ መንፈስ ቅዱስን ተቀበሉ ይላል። ያኛው ግን በኢየሱስ የሚባል ጥምቀት አልተጠመቀም ማለት የዮሐንስን ጥምቀት አወቀ፣ ስለ ኢየሱስ ሲናገር ነበር፣ በመንፈስ ይቃጠል ነበር። ከዛ የሆነ ማስተካከያ ነገር ነው ያደረጉለት። በእነኚህ ሁለቱ መካከል በአጵሎስና በእነኛ በሁለቱ ደቀ መዛሙርት መካከል ያለው እንትን ምንድን ነው? እንዴት ነው የምንረዳው? ቃልዬ ይህስ ግልጽ ነው? ያ እነሱ ተጠምቀዋል በኢየሱስ ስም በዮሐንስ የተጠመቁት። እሱ ደግሞ የዮሐንስን ጥምቀት ብቻ አውቆ በመንፈስ እየተቃጠለ ያስተምር ነበር እንጂ በደንብ አልተረዳም ነበርና ከፊት ይልቅ ገልጠው አስረዱት እንጂ ምንም ያጠመቁት ጥምቀት የለም። እና በሁለቱ መካከል ያለው ልዩነት ምን ይመስላል አይደለ? ያ ግን ይሄኛውን ነገር ስናነሳ ምንጊዜም ቢሆን ሂስትሪ ታሪክ
ሲነግረን መጽሐፍ ቅዱስ የሆነ ስቶሪ ናሬት ሲያደርግልን አስፈላጊ ነገሮችን ብቻ ነው የሚጠቅስልን። ታውቃለህ አይደለ? ወይ ደግሞ የሚያተኩርበትን ነገር ብቻ ማለት ነው። ይሄን ታውቃለህ? አዎ እየሰማሁ ያ ስለዚህ ያንን የሚያስፈልገውን ነገር ብቻ ሲነግረን ሉቃስ በሐዋርያት ሥራ ላይ እነዛ ሰዎች ያተኮረው እነዛ ሰዎች ድጋሚ በክርስቶስ ስም ተጠምቀው መንፈስ ቅዱስ እንደወረደባቸው ነው። ስለ አጵሎስ ሲነግረን ደግሞ አስቀድሞ በመንፈስ ይቃጠል ነበር ይላል። አስቀድሞውኑ በመንፈስ ቅዱስ ኃይል እያስተማረ ያለ ሰው ነው። ነገር ግን በደንብ ሙሉ መገለጥ ግን የሌለው ሰው ነበረ። ይህንን ሰው የተሻለ መገለጥ ሊኖረው ስለሚገባ ከፊት ወስደው አስረዱት ይላል። እንግዲህ ተጠምቋል አልተጠመቀም አይዶን ሁላችንም አናውቅም። ሉቃስ ሊነግረን የፈለገው ግን አስቀድሞም ጠቃሚ ሰው ነበር። የበለጠ መንገዱን ግልጽ ሲያደርጉለት፣ የበለጠ በደንብ ደግሞ ሲገልጡለት፣ በዛ መንገድ ሄዶ ደግሞ ከዛ በላይ ጠቃሚ ሆነ ነው ስለ አጵሎስ ሊነግረን የፈለገው። ስለ እነዛኞቹ በኢየሱስም አልተጠመቁም ነበር፣ በኢየሱስም ተጠመቁና መንፈስ ቅዱስ ወረደባቸው ሊለን የፈለገው። ስለዚህ አጵሎስ ከዛ በኋላ ተጠምቋል ወይስ አልተጠመቀም የሚለውን ነገር ፎር ሹር መናገር አንችልም። ከገለጡለት በኋላ ተጠምቋል ወይስ አልተጠመቀም? ስለዚህ ሰዎች ሁለት ሊሉ የሚችሉት ነገር አለ ማለት ነው። የመጀመሪያዎቹ አይ አልተጠመቀም፣ ኦልሬዲ በቃ በመጀመሪያ ጥምቀቱ መንገዱን ገልጠውለታል። ስለዚህ አስቀድሞ በተጠመቀው ጥምቀት ቀጥሏል ይሄ ሰው፣ ምክንያቱም መጽሐፉ ላይ ምንም የተነገረን ነገር የለም ሊል ይችላል። ሁለተኛው ደግሞ መንገዱን ገለጡለት ከተባለ የተገለጠለት መንገድ ጥምቀትን ሊጨምር ይገባል። ምክንያቱም ቆርኔሌዎስ ጋር ስትሄድ፣ እንትና ጋር ስትሄድ፣ ማነው ጃንደረባው ጋር ስትሄድ ምናምን ከጥምቀት ጋር አብሮ የመጣ ነገር ነው። ኢሉሚኔቶ ነው ምን እናድርግ ሲሉ ከዛ ተጠመቁ የተባሉ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ጋር ስትሄድ፣ ስለዚህ መንገድን መግለጥ በኢየሱስ ስም መጠመቅን ሊጨምር ይችላል። ስለዚህ ይሄ ሰው መንገዱን ከፊት ሊገለጡለት የሚለው ሐሳብ ከመጠመቅ ጋርም አብሮ መሄድ አለበት፣ መጠመቅም ጭምር መኖር አለበት እዛ ውስጥ የሚልም ሰው ካለ ለሁለቱም ኦልሬዲ አርጊመንት ፍሮም ሳይለንስ ነው የሚሆነው። አርጊመንቱ የትኛው ነው ፕላውዚብል የሚለውን ሰውየው በሚሞግትበት መልኩ ሊሞግት ይችላል እንጂ ማለት ነው። ሰው ተጠምቋል ወይስ አልተጠመቀም ከዛ በኋላ የሚለው ነገር የሉቃስም ትኩረት አልነበረም፣ የኛም ትኩረት አይሆንም። ግን ተጠምቆ ሊሆን ይችላል። አይ አልተጠመቀም የሚለው ነገር ለክርክር ክፍት ነው። እዚህ ላይ የምጨምረው ነገር ነው ሲግኒፊካንሱ ምንድነው፣ መጠመቁን ብናውቅ ወይም ባናውቅ ሲግኒፊካንሱ ምንድነው የሚለው ነገር እጨምራለሁ ማለት ነው። ሲግኒፊካንሱ ጥምቀት የግድ ለድነት ምናምን የሚል ከሆነ ሌሎች ጥቅሶች አሉ በግልጽ ስለ ጥምቀት የተናገሩ፣ ጥምቀትና ድነትን አያይዘው የተናገሩ። አይ ሲግኒፊካንሱ መሆን ያለበት እምነት ላይ ነው ኢንፈሲስ መስጠት ያለብን የሚል ከሆነ ከዚህ ጥቅስ ሌላ በደንብ እምነት ላይ ኢንፈሲስ የሚሰጡ ጥቅሶች አሉ። ስለዚህ እነዛን ጥቅሶች አብሮ ሪፈር ማድረጉ ጥሩ ነው። የዚህ ሰውዬ የአጵሎስ ጉዳይ ላይ ከመጨነቅ ይልቅ ጥምቀቱ ላይ ማለት ነው። የሉቃስ ትኩረት እሱ ስላልሆነስ ምንም ስላላለ ስላለ ግን እዛ ላይ አርጊመንት ፍሮም ሳይለንስ መስራት የሚፈልግ ሰው መብቱ ነው። ያው ግን ምን ያህል ሰክሲድ ያደርጋል የሚለው ነው፣ ዝም ብሎ ሙግት ካልሆነ በስተቀር ማለት ነው። ፍቅሬ ይበቃሽ፣ አመሰግናለሁ። መያዝ ያለብኝን አቅጣጫ ገብቶኛል። በቃሽ። አንዴ ብቻ በእናትህ ሊዘጋብኝ ነው። ያብስራ አንዴ ይቅርታ ተቀድመሃል። ፍቅሩሻ ኑሐሚን ከዛ ያብስራ። ፍቅሩሻ ኦኬ እሺ፣ አታወራም? እሺ የዶክትሪን አስፈላጊነት ለምን የማያስፈልገው ጉዳይ? እሺ ዶክትሪን በጣም አስፈላጊ ጉዳይ ነው። ለምንድን ነው አስፈላጊ የሚሆነው? ቤተክርስቲያንን እንደ ቤተክርስቲያን የሚያቆማት ነገር ስለሆነ ማለት ነው። ዶክትሪን ያለ ዶክትሪን ቤተክርስቲያን እንደ ቤተክርስቲያን መኖር አትችልም። ቤተክርስቲያን ካልሆነ ግን ቤተክርስቲያን ነኝ ከሚል አካል የሚለያት ዶክትሪኗ። ስለዚህ ያንን በደንብ መያዝ ያስፈልጋል። መጽሐፍ ቅዱስ ስለ ዶክትሪን ይነግረናል። አዎ ዶክትሪን ማለት ራሱ ምን ማለት ነው? ዶክትሪን ማለት ሴት ኦፍ ቲቺንግስ ማለት ነው። ወይም ደግሞ አስፈላጊ የሆኑ ለአንድ ተቋም አስፈላጊ የሆኑ እንትኖች ማለት ነው፣ ትምህርቶች ስብስብ ማለት ነው። እናንተ ላይ ሜንታል አሴንታችሁን የሚቃኙ ማለት ነው። ለምሳሌ ሶሳይቲ ዶክትሪን አለው ታውቃላችሁ። ሶሳይቲ ውስጥ ህፃናት ልጆቻችንን ኢንዶክትሪኔት እያደረግናቸው ነው የምንኖረው አይደለ? ስለዚህ ዶክትሪን ሲባል ከቤተክርስቲያን ነገር ጋር ብቻ የምናጣብቀው ነገር አይደለም። ሌሎች ነገሮችንም አብረን ማየት እንችላለን። መጀመሪያ አስወል ዶክትሪን ምን ማለት ነው የሚለውን ነገር ለማየት ማለት ነው። ስለዚህ ዶክትሪን የሆነ ማህበረሰብ የሆነ ሶሳይቲ የሚመራበት ሴት ኦፍ ቲቺንግስ ኦር ሴት ኦፍ ቶትስ ነው። ኦኬ። ስለዚህ የነዛ አስተሳሰቦች ክምችት ነው።
አስተማሪዎች ያሉት ከቤተሰብ ጀምሮ ሊሆን ይችላል አስተማሪዎች ያሉት መምህራን ያሉት ማለት ነው። ስለዚህ ስለ ዶክትሪን ስናወራ ይሄን እያወራን ያለ። ስለዚህ እንደ ኢትዮጵያዊ እንደዚሁም ደግሞ ሎካሊ ቦታችን በሚወስነው ልክ ህፃናቶቻችንን ኢንዶክትሪኔት እናደርጋቸዋለን እንላለን። ስለዚህ የሶሳይቲውን የዛን ማህበረሰብ እንትን እንዲይዙ አስተሳሰብ እንዲይዙ የዛን ማህበረሰብ ኖርም እንዲረዱ ከዛ ማህበረሰብ ጋር ተስማምተው መኖር የሚችሉበትን የማህበረሰቡ አካል ሆኖ መኖር የሚችሉበትን ያንን ሜንታሊቲ እንዲያሳድጉ በሚያደርጋቸው ነገር እያስተማርናቸው እናሳድጋቸዋለን። ስለዚህ ኢንዶክትሪኔሽን ስለዚህ ጀስት እንደ ተቋም የቆመ የትኛውም ሶሳይቲ የሚመራበት ሴት ኦፍ ቲቺንግስ ነው ማለት ነው። ስለዚህ ዶክትሪን አስፈላጊነት ምንድነው ሲባል የዛ ሶሳይቲ አባል ሆኖ ለመኖር የግድ ዶክትሪን ያስፈልጋል። እንደ ሶሳይቲ እንትን የሚያደርገን እሱ ስለሆነ ማለት ነው። ስለዚህ ያንን መጀመሪያ መረዳት ያስፈልጋል። የዶክትሪን ጥቅል ሐሳብ ይሄ ነው። ዶክትሪን ማለት ምን ማለት ነው የሚለው ነገር ማለት ነው። ሁለተኛው ወደ ቤተክርስቲያን እንምጣና ለቤተክርስቲያን ዶክትሪን ምንዋ ነው ሲባል ቤተክርስቲያን እንደ ቤተክርስቲያን የሚያቆማት ነው። ደቀ መዛሙርትን እንደ ደቀ መዛሙርት የሚያቆማቸው ነገር ነው። ዶክትሪን የሚባለው ነገር እሱ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ታላቁ ተልእኮ ላይ የነገራቸው ነገር አለ። እንግዲህ ሂዱና አህዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ከዛስ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ጥምቀቱ አለ። ከዛስ ክርስቶስ ያዘዛቸው ትእዛዛት አሉ። ሐዋርያቱ የሚያስተምሯቸው ትእዛዛት ማለት ነው። ስለዚህ ደቀ መዛሙርት አድርጓቸው፣ የሶሳይቲው አባል አድርጓቸው፣ የቤተ ክርስቲያን አካል አድርጓቸው። ኦኬ። ስለዚህ ሲምፕሊ ያስተማራችኋቸው የሚለው ይህንን ኢንዶክትሪኔት የማድረግን ጉዳይ የሚያሳይ ነው። ክርስትና እንዴት ይኖራል? ቤተክርስቲያን እንደ ቤተክርስቲያን እንድትቀጥል እናንተ እንደ ቤተክርስቲያን አካል እንድትቀጥሉ እንዴት ነው መኖር ያለባችሁ? ምን አይነት ትምህርት ነው መያዝ ያለባችሁ? ምንድን ነው ማመን ያለባችሁ? ኦኬ ተመልሻለሁ ብዬ አስባለሁ። ምንድነውስ ማመን የሌለባችሁ? ምንድነው ሪጀክት ማድረግ ያለባችሁ? ምንድነው ይዛችሁ መሄድ ያለባችሁ? ስለዚህ ዶክትሪን የምንለው ነገር እሱ ነው። ትምህርት ማለት ስለሆነ ዶክትሪን የምንለው ነገር እሱ ነው። ለዛ ነው በሃይማኖት ጸንቶ የመኖርን ነገር መጽሐፍ ቅዱስ ላይ ስታዩ ቀጥታ ከዶክትሪን ጋር የተያያዘ ነገር ነው። ዶክትሪን ክርስቲያን ላይፍ ላይ ያሉ ቲቺንጎችን የሚጨምር ጉዳይ ስለሆነ ማለት ነው። እንደዚሁም ደግሞ ይሁዳም ጭምር ሲናገር ደግሞ እንደው ስለ መዳናችሁ ነገር ልጽፍላችሁ ተግቼ ሳለ ነገር ግን ለቅዱሳን ስለተሰጠች ሃይማኖት ስለተሰጠች አይደለም ስለተሰጠ ነው ነገሩ የሚለው ስለተሰጠ ሃይማኖት እንድትጋደሉ ልጽፍላችሁ ደግሞ መልካም ሆኖ ታየ አስፈላጊ ሆኖ ታየ ብሎ ደግሞ ይናገራል። ስለዚህ ግድ የሆነበት ምንድነው ሲባል ለቅዱሳን አንድ የፈጽሞ ስለተሰጠ ሃይማኖት እንዲጽፍላቸው ያ ሃይማኖት የሚባለው ነገር እምነት ፒስቲስ ብለው በግሪኩ የሚቀመጠው ነገር ምንድነው? ፒስቲስ የግሪኩ እውነት የሆነ ሰዎች ገንዘብ ሊያደርጉት የሚገባው ነገር ማለት ነው። ስለ ፒስቲስ እናወራ ማለት ነው። እምነት ሃይማኖቱን ማለት ነው ፒስቲስ። ስለዚህ እውነት የሆነ ሰዎች ገንዘብ ሊያደርጉት የሚገባን እንደ ሜንታል አሴንት የሚያሳይ ነገር ነው። ስለዚህ ዶክትሪን እሱ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ቤተክርስቲያንን እንደ ቤተክርስቲያን አይደንቲፋይ የሚያደርጋት በትምህርቷ ነው። ክርስቶስ ባስተማረውና በዛ ትምህርት ውስጥ ለመኖር በወደደችው ልክ ነው። ዛትስ ዋይ ሐዋርያው ዮሐንስም ተመሳሳይ ነገር የሚናገረው ማለት ነው። ኦኬ በክርስቶስ ትምህርት የማይኖር ሰው ካለ እሱ በቃ አምላክ የለውም። ስለዚህ በክርስቶስ ትምህርት መኖር ማለት ማለት ነው ከክርስቶስ የመነጨ ዶክትሪን ከሰዎች አይመነጭም። ከክርስቶስ የመነጨ ከክርስቶስ የመጣ ከክርስቶስ የተገኘ ከሐዋርያት ጀምሮ ሰዎች በቤተክርስቲያን ያሉ አገልጋዮች እግዚአብሔር የሾማቸው እነዛ አገልጋዮች ሲያስተምሩት የኖሩት ያ ትምህርት ነው። ቀጥታ ከመጽሐፍ ቅዱስ ሪፈር የምናደርገው ያ መጽሐፍ ቅዱሳዊ ትምህርት ነው ዶክትሪን የምንለው ማለት ነው። ስለዚህ ያ ቤተክርስቲያን እንደ ቤተክርስቲያን በቃ አይደንቲፋይ የሚያደርጋት ነገር ነው። አስፈላጊነቱ እንደ ቤተክርስቲያን አካል አይደንቲፋይ የሚያደርጋት ነገር ስለሆነ ነው ማለት ነው እንደ ክርስቶስ አካል። ከዛ ባለፈ ስለ ዶክትሪን ስናነሳ ሌላ እንትን ማድረግ የሌለብን ሌላ ሚስ ማድረግ የሌለብን ነገር ዶክትሪንን የሚተካ ነገር ስለሌለ ጭምር ነው። ኦኬ ዶክትሪንን የሚተካ ነገር በጭራሽ የለም። የአምልኮ ስርዓት ዶክትሪንን አይተካም። አንዳንድ እኛ ኤስታብሊሽ የምናደርጋቸው ነገሮች ዶክትሪንን አይተካም። ኦኬ ዶክትሪንን የሙዚቃ መሳሪያ አይተካውም፣ አለባበስ አይተካውም። ዶክትሪንን የሚተካ ምንም አይነት ነገር የለም። ለምን ሲባል ከክርስቶስ የመጣ ቤተክርስቲያን የምትኖርበት ራሷን የምታሳድግበት ኢሴንሻል ጉዳይ ስለሆነ ማለት ነው። ስለዚህ ዶክትሪንን እንደነዚህ አይነት ነገሮች አይተኩትም። ይሄኛውም ነገር ደግሞ ከግምት ውስጥ መግባት አለበት። ዛትስ ዋይ እኛ ነው ልጅሰሶች መካከል ያለው የስብከት ስታይል አይደለም ልዩነታችን አይደለም። እንደዚሁም ደግሞ ያለባበስ ስታይልም አይደለም። ስትሄዱ ምናልባት የኛ ቸርች መስሏችሁ ልገቡ ትችሉ ይሆናል። ነገር ግን
ምንድነው ዶክትሪንን ማነው ቤተክርስቲያን ያደረጋትና እኛን ከወንድ ልጅ ሰሶች የለየን ሲባል ዶክትሪን አይታችኋል። ስለዚህ አሁንም ዶክትሪን ላይ መተኮር ያለበት ቤተክርስቲያንን እንደ ቤተክርስቲያን አይደንቲፋይ ልናደርግ የምንችልበት ብቸኛው ነገር እሱ ስለሆነ እንላለን። ሌሎች ነገሮች አብረው ከዛ በኋላ የሚመጡ አሉ እንደ ቤተክርስቲያን አብረን እንደ በህብረት የምንቀጥልባቸው ከዶክትሪን ጋር የሚመሳሰል ዶክትሪን ሊተካ የሚችል ነገር ግን የለም እንላለን። አስፈላጊነቱ እዚህ ድረስ። ዴቭ የጠየቀው ጥያቄ አለ። ትክክለኛውን ዶክትሪንን በምን ማወቅ ይቻላል? የመጀመሪያው ዶክትሪን የምናውቀው ፕራይመርሊ ከምንም ነገር በላይ ከምንም ነገር በፊት ከመጽሐፍ ቅዱስ። የዶክትሪን ምንጩ መጽሐፍ ቅዱስ። የዶክትሪን ምንጩ መሆን ያለበት ብዙ አይነት ነገሮች ዶክትሪን ተብለው ሊመጡ ስለሚችሉ ማለት ነው። ስለዚህ ትክክለኛው ዶክትሪን መጀመሪያ መታወቅ ያለበት መጽሐፍ ቅዱስ ውስጥ ነው። መታየት ያለበት መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ውስጥ የሌለ ዶክትሪን አይደለም። ወይ ደግሞ ትክክለኛው ዶክትሪን ኢሴንሻል የሆነ ዶክትሪን ቤተክርስቲያን በቃ ካልተመራችበት ትጠፋበታለች የሚባል ዶክትሪን አለ። ዶክትሪን መጽሐፍ ቅዱስ ውስጥ ሊገኝ ይገባዋል። መጽሐፍ ቅዱስ ውስጥ በማይገኝ ዶክትሪን ቤተክርስቲያን አይደላችሁም አንልም። ያ ዶክትሪን ሪሊ መጽሐፍ ቅዱስ ውስጥ አለ ወይ የሚለው ነገር በጣም ወሳኝ ነው ማለት ነው። ሁለተኛ ያንን መጽሐፍ ቅዱስ ግን እኛ አይደለንም የመጀመሪያዎቹ አንባቢዎች አይደል? የመጀመሪያው መጽሐፍ ቅዱስ ነው ብያቸዋል። የመጀመሪያዎቹ አንባቢዎች ግን እኛ አይደለንም። ቤተክርስቲያን አባቶች አሉ፣ ካውንስሎች አሉ። ለምሳሌ ትክክለኛው ዶክትሪን የትኛው ነው የሚለውን ነገር እነ ሄሬኒዮስም ጥያቄ ውስጥ ገብተውበት ነበር አይደል? ተጠይቀውበት ነበር። እነሱ ጥያቄ ውስጥ ገብተው እነ ሄሬኒዮስ ተጠይቀዋል። ፎር ኤግዛምፕል እንትኖች ኖስቲኮች እኛ ነን ትክክለኛው ዶክትሪን ያለን ትክክለኛው ትምህርት ያለን እኛ ነን፣ በሚስጥራዊ መልኩ ክርስቶስ ትምህርት ያስተላለፈው ለኛ ነው ብለው የሚያምኑ ሰዎች ናቸው። ስለዚህ ሄሬኒዮስ ምን ይላቸዋል? ክርስቶስ በሚስጥራዊ መልኩ ምንም ያስተላለፈው ነገር የለም፣ በአደባባይ ሲሰበክ ነበረ። ያንን ስብከት ደግሞ አሁን በቅዱሳት መጽሐፍ ተጽፎ የውጃችን ላይ ይገኛል። አለቀ። ሌላ ትምህርት ድብቅ እናንተ የምትሉት ምናምን ትምህርት የለም አለና እናንተ ግን አላቸው የሆነ ሰዓት ላይ መጽሐፍ ቅዱስን ስታነቡ የሚስማማችሁን ተወስዱትና ከዛ ከእናንተ ጋር የማይስማማ ነገር ስታገኙ ይሄ መጽሐፉ ተሳስቶ ነው እዚህ ጋር ትላላችኋል። መጽሐፍ ቅዱስን ቼሪ ፒክ ያደርጉ ነበር እነዚህ ሰዎች። ሄሬኒዮስ ኖስቲካኑ እንደዚህ ይላቸውና ከዛ በኋላ እንደዚህ ያስቀምጥላቸዋል። የመጀመሪያው በሚስጥራዊ መንገድ የተላለፈ ዶክትሪን ስለሌለ በሚስጥራዊ መንገድ ዶክትሪን ተላልፎባቸዋል የምትሏቸው መጽሐፍት እነሱ ከአጋንንት ናቸው። ሁለተኛ እናንተ ራሳችሁ የእኛም መጽሐፍት ሁላ ተቀበላችሁ ታነቧቸውና ወንጌላቱን ከዛ በኋላ የሆነ ልክ ያልሆነ ከእናንተ ጋር የማይስማማ ነገር ነው ብላችሁ የምታስቡትን መጽሐፉ ተሳስቷል ትሉበታላችሁ አለ። ቼሪ ፒክ ታደርጋላችሁ። ነገር ግን መጽሐፉ ሲነበብ መተርጎም ያለበት በትክክለኛው መንገድ መተርጎም ካለበት ከመጽሐፉ ጥቅል ሐሳብ አንፃር የመጽሐፉ ጥቅል ሐሳብ ሬጉላ ፊዴ ወይም ደግሞ መርሃ ሃይማኖት ብሎ ይጠራል። ቤተክርስቲያን እንደዛ ብላ ጠራዋለች። ያ ሬጉላ ፊዴ ነው። ትምህርተ እግዚአብሔር፣ ትምህርተ ስላሴ፣ ነገረ ክርስቶስን፣ ትምህርተ መንፈስ ቅዱስን ባጭሩ የያዘ ነገር ነው ለሄሬኒዮስ ሬጉላ ፊዴ። ስለዚህ መጽሐፉን ስታነቡት መነጽሩ ይሄ ነው። ይሄን መነጽር አድርጋችሁ መጽሐፉን አንብቡት። ኦኬ፣ ላለመካድ እሱን አድርጉ። ተርቱሊያን ይደግመዋል፣ አትናቴዎስ ይደግመዋል። እንደዛ ያደርጋል። ምንድነው ከኛ በፊት መጽሐፉን ያነበቡ ሰዎች እንዴት ተረዱት የሚለው ከግምት ውስጥ ይገባል። የተረዱት አረዳድ ከራሱ ከመጽሐፉ ጋር የሚጣረስ ከሆነ አደጋ ውስጥ ነን። መጽሐፉን ማን ይተርጎመው ስንል ለብቻችን አንተረጎመው። እንደ ቤተክርስቲያን ኢሴንሻል የሆኑ ነገሮች ላይ በተለይ ቤተክርስቲያን የተጋደለችላቸው ነገሮች ላይ እንደ ቤተክርስቲያን አብረን እንተረጎመው። የነ ሄሬኒዮስ የነ ተርቱሊያን የነ አትናቴዎስ የነ ቄርሎስ ዘኢየሩሳሌም እንትኖች ትምህርቶች እሱን ያሳያሉ። ሬጉላ ፊዴ እንግዲህ ሌላ ጊዜ በሰፊው የምንገባበት ጉዳይ ነው። መጽሐፉን የምንተረጎምበት መንገድ ማለት እሱ ስለሆነ ማለት ነው። ግን ያንን እንትን ስታደርጉ ያንን ከግምት ስታስገቡ መጽሐፉን ለመተርጎም እሺ እኔ ለብቻ ያልተረጉሙ አባቶችን ማን ይተርጉማቸው? አባቶችን ራሱ ማን ይተርጉማቸው? መጽሐፍ ቅዱስ ተርጓሚ ካስፈለገው አባቶች እንዴት ነው ተርጓሚ የማያስፈልጋቸው አይደል? አባቶች እንዴት ተርጓሚ ያስፈልጋቸው? ይሄ ጥያቄ ግድ መጠየቅ ያለበት ጥያቄ። እሺ ተመልሻለሁ ብዬ አስባለሁ። ስልክ እየገባብኝ ነው። ይሄ ጥያቄ ግድ መጠየቅ ያለበት ጥያቄ ነው። ስለዚህ አባቶችን ማን ይተርጉማቸው? በኮንሰንሰስ ደረጃ አባቶችም ደግሞ ያስተማሯቸው ነገሮች አሉ። በኮንሰንሰስ ደረጃ አስቀድሞ ከነበሩት አባቶች የመጡ ነገሮች ማለት ነው። ስለዚህ እነዛን ነገሮች ከመጽሐፍ ቅዱስ አንጻር እንትን እያደረግን እየመዘንን እኛም እንቀበላቸዋለን። ስለዚህ የአባቶችን ስራዎች ሁሉ እንቀበላለን ስንል ሪዝንን ከቁጥር አውጥተን አይደለም። አሉ አንግሊካን ስኮላር አሁን ዴቭ እዚህ ያለ አንግሊካን ወንድማችን ግን ስሪ ሌግድ ስቱል ብሎ የሚጠራቸው ነገሮች አሉ። ስክሪፕቸር፣ ትራዲሽን፣ ሪዝን ይባሉ ማለት ነው። ስለዚህ ትራዲሽን በዋናነት ትራዲሽን እና ሪዝን ከመጽሐፍ ቅዱስ የሚበልጥ ስልጣን የላቸውም። ፕራይመርሊ መጽሐፍ ቅዱስን እናያለን።
ከዛ በኋላ ትራዲሽንን እናያለን። ትራዲሽኑ ምን አለ እንላለን። ያ ትራዲሽን ሪዝነብል በሆነ መንገድ ነው ወኛ ጋር የመጣው ብለን ደግሞ ሪዝነብሊ ደግሞ ከመጽሐፉ ጋር እናመሳክራለን። እውነተኛው ነገር ተቀብለን እንሄዳለን ማለት ነው። ስለዚህ ዶክትሪን በዚህ መልኩ መርምረን እውነተኝነቱን አይተን እንቀበላለን። ዛትስ ዋይ እኔ አይከን ቬነሬሽን ለምን አትቀበልም ሲባል በዚህ ምክንያት ነው የማንቀበለው። ትራዲሽን ውስጥ አለ አይከን ቬነሬሽን፣ መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ የለም። ኢንቮኬሽን ትራዲሽን ውስጥ አለ፣ አታገበት አባንደንትሊ ታገኙታላችሁ። ነገር ግን መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ ግን የለም። ስለዚህ ሪዝንም ከግምት ውስጥ ይገባል ማለት ነው። በኋላ ላይ ኤክስፔሪየንስ ምናምን የሚባሉ ነገሮች ደግሞ ይመጣሉ በኋላ ላይ ማለት ነው። ከኤክስፔሪየንስ አንጻር አንዳንድ ነገሮችን ግን እንትን አናረጋቸው። ለምሳሌ በቃ ጌታ ተናግሮኛልና ኢየሱስ አብ ነው ብትል ከልት ነው፣ እንትን አይደለም፣ ቤተክርስቲያን አይደለም፣ ከልት ነው። ስለዚህ ሲምፕሊ ሪዝን፣ ትራዲሽን፣ ኤክስፔሪየንስ የሚባሉ ነገሮች እንትን የማያደርጓቸው ኦልሬዲ እነሱ የማይደርሱባቸው መጽሐፉ የሚደርስበት የሆነ ጥግ አለ፣ ኢንፋሊብል የሆነ ጥግ አለ። ስለዚህ ከመጽሐፍ ቅዱስ አንጻር እየመረመርን እንቀበላለን ማለት ነው። ሪዝናችን ራሱ በመጽሐፍ ቅዱሱ መመርመር ስላለበት ማለት ነው። ኤክስፔሪየንሳችንም እንደዛው፣ ትራዲሽኑም እንደዛው ማለት ነው። ስለዚህ ትክክለኛው ዶክትሪን ምንጩ መጽሐፍ ቅዱስ ነው። ዶክትሪን ቤተክርስቲያን ያደረጋት ነገር ነው። ዶክትሪን የሚያስፈልገው ቤተክርስቲያን ካልሆነ ሌላ አካል ለይታቸው የምታዩት በዶክትሪኑ ስለሆነ ነው። ነገር ግን ዶክትሪንን የሚሉ ብዙ ነገሮች አሉ። እውነተኛ ዶክትሪኖች አሉ፣ በኋላ ላይ ዴቨሎፕ የሆኑ ዶክትሪኖች አሉ፣ ሐሰተኛ ዶክትሪኖች ነው። እውነተኛውን ዶክትሪን መጽሐፍ ቅዱስ ኢሴንሻሊ የሚያስተምረን እንደ ቤተክርስቲያን መሆን አለባቸው የሚለን ዶክትሪን ይዘን መቀጠል አለብን። እሱን ይዘን ካልቀጠልን ቤተክርስቲያን አንሆንም። በኋላ ላይ ዴቨሎፕ የሆኑ ነገሮችን ልንቀበላቸው ይገባል። ነገር ግን ከመጽሐፍ ቅዱስ አንጻር መዝነን ልንቀበላቸው ይገባል። ስላልተቀበልናቸው ቤተክርስቲያን አይደላችሁም አንባል። ስለዚህ እነዚህ ከግምት ውስጥ መግባት አለባቸው። ግን ቤተክርስቲያን ላይ ዶክትሪን የሚተካ ምንም ስለሌለ እንደ ቤተክርስቲያን አይደንቲፋይ የምንደረገው በዶክትሪን ነው ማለት ነው። ይህንን ነው ማለት የምንችለው። ግን ሰፊ ነገር ነው። ዋት ኢዝ ዶክትሪን? በኤፒሶድ ራሱ አንድ ሲዝን ፊልም የሚወጣው ነገር ማዘጋጀት ይቻላል ብዬ አስባለሁ። ወደፊት በደንብ እናየዋለን። ፍቅሩሽ አሪፍ ሀሳብ ነው። በተደጋጋሚ ይሄ ነገር ሀሳብ ውስጥ እንዳለ ያለው በደንብ በተዋቀረ መልኩ ደግሞ እንመጣበታለን። ቃሌ ራስን እየሸወድክ ነው። አንተ ራስህ ወደ ጌታ ነው። ቃሌ ተባረክልኝ። በጣም አመሰግናለሁ። አሜን። ብሌስ ዩ